በአንድ ሰው ሆነው አብሮ የሚኖሩ ሥጋና ነፍስ ክርክር ጀመሩ። አንዳቸው በአንዳቸው መንገስ ቢፈልጉ ሰው በሚባል ሜዳ ፍልሚያን አደረጉ። እስኪ እንስማቸው የሚሉትን በተራ ለፍርድ እንዲያመቸን አቅርበን በጋ ነፍስና ሥጋ ክርክር ገጥማችኋል። መከራከራችሁ ለምንድን ነው? የምትኖሩት በአንድ ሰው ነው። እስቲ ልስማችሁ ነገሩን ከሱ ላዳምጣችሁ። ሥጋ ተቀብላ እየተቻኮለች በትዕቢት በቁጣ ነገሯን ጀመረች። በዘፈን በጭፈራ ተዝናና ወገኔ፣ መተከዙን ተው ብጠለው ውሳኔ። እኔ እሰጥሃለሁ ደስታና እርካታ፣ ቤቴ ክፍት ነው ጠዋትና ማታ እያለች ሥጋ በትዕቢት ጉራዋን ስትነፋ ነፍስ መናገር ጀመረች ስለ ሰማያዊ ተስፋ። ሐሰትና ተንኮል ልማዷ ነው ሥጋ፣ የእርሷስ ጊዜያዊ ነው አይቆይም ካንተ ጋር። አስመስላ መናገር ትችልበታለች፣ መልሳ ወስደው ሰላም ትሰጣለች። ነፍስ ትህትና እያሳየች ሥጋ ግን አፈጠጠች፣ ድምጿን አሰምታ መናገር ቀጠለች። ሐሰት ነው ነፍስ የምታወራው ሁሌ ስለ ጭንቀት ብቻ ነው። አዳሜ ስማኝ፣ ዘና ፈታ በል፣ ጠጣና ተጫወት። ከአሁኑ አስቀድሞ ስለሞት ለምን ማሰብ ይቻላል? ታዲያ ምኑ ላይ ነው መኖር ትርጉሙ? መብላት መጠጣት ነው። ሰው ለማታለል ሥጋ እየቀለደች እየሳቀች፣ ነፍስ ግን ለሥጋ አቁሚ እያለች መናገር ቀጠለች። አቁሚ፣ ምን አለበት ሥጋ አይን ብትሰሚ፣ እባክህ ወዳጄ፣ እሷን አትስማት፣ የእሷ ጊዜያዊ ነው አይቆይም ካንተ ጋር። ባዶ እጅ መምጣትን እንዴት ዘነጋው? ራቁት እንደምትሄድ ለምን ስረሳ? ነፍስ በጣም አዝና ለሰው ስታስረዳ፣ ሥጋ ግን አፈጠጠች በነፍስ ተናዳ። ዝም በይ አንቺ አላውቅም። መዝናናቱን መች ታውቂና ከሰውም ጸሎት በቀር። አዳሜን ስማኝ፣ በሰው ፊት ክብር እንድሰጥ አምሮበታል ተብሎ እንዲነገርልን እኔ ነኝ ማስደት። ስለዚህ ፍጠን ተቀጣ፣ ለምቾት ለደስታ የለም እንደ ሥጋ። ሥጋ በትምክህት ሰው ለማታለል ስትፎክር፣ ነፍስ ግን ማሳሰብ ጀመረች መንፈሳዊ ምክር። ለምን እውነቱን እያወቅሽ ሰውን የምታስች? አውቅሻለሁ እኮ ያለ እኔ ትርጉም የለሽም። አፈር እኮ ነሽ አንቺ ወዳጄ፣ እባክህ አይምሰልህ። እርሷ እዚህ ጥላ ትሄዳለች፣ የኔ አካሄድ ግን ሰማይ ታደርሳለች። ስለዚህ ተጠጋ፣ መንገሱ አይቀርምና ነፍስ በሥጋ። ያም ሆነ ከነፍስ እኔ ሥጋ እበልጣለሁ። አዎ እኔ ሥጋ እበልጣለሁ። እንዴት ተብሎ? ከሥጋ እኔ ነፍስ እበልጣለሁ። አዎ እኔ ነፍስ እበልጣለሁ። ታዛቢዎቹ ተንጫጩ። ነገሩ ገርሟቸው ክርክሩን ለመፍረድ ፍጹም ተስኗቸው፣ ዳኛው ግን መረመረ ነገሩን በማጤን ውሳኔ ማሳለፍ እንዲህ በማለት ቅርንጫፍ ከግንድ ካልተጣበቀ ፍሬ አያወጣም ይሆናል የደረቀ። ሥጋ በመቃብር በስብሳ ትቀራለች፣ ነፍስ ግን መቃብርን አልፋ ትሄዳለች፣ ከሰማያዊ ቤትም አክሊልን ታሰጣለች። አስቀድሞ በፊት ሰማያዊ ዳኛ በነፍስና በሥጋ ሆነ መካከለኛ። ነፍስ ከመብል ሰውነትን ከልብስ ይበልጣል አለን ኢየሱስ ክርስቶስ። ሰው ግን ቢያስብ ለሁለቱም ነገር ለሥጋም ለነፍስም በጣም ጥሩ ነበር። ነፍስ ግን በጣም ታሳዝናለች፣ በተሸከማት ሁሉ ዘንድ ፍጹም ተረስታለች። ማስበለጥ ሲገባል እኩል መች ታየች? አዎ ነፍስ እኩል መች ታየች? ስለዚህ ዛሬም ነገም ከሥጋ ነፍስ ትወጣለች በማለት ዳኛው መዝገቡንም ዘገበ። ክርክሩማ በቃ የነፍስና ሥጋ። ስለዚህ ወገኔ አስተውል፣ ተመለስ፣ ፍልሚያ ያቆም የሥጋና የነፍስ። ጠዋት ታይቶ ማታ ለሚጠፋ አትሞኝ ወዳጄ በሥጋዊ ተስፋ። ስለዚህ በላይኛው ሰማይ መኖሪያ እንዲኖራት ምግባር እየሰራ ነፍስን አስደስታት፣
ምግባር እየሰራ ነፍስን አስደስታት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ።